Ethiopia is on the verge of another war. A new force is rising in the northern Tigray region. And the Prime Minister has his eyes on an Eritrean port just across the border. ኢትዮጵያ ወደ አዲስ ጦርነት ልትገባ ነው። ይህ በመግቢያችን ላይ የተመለከታችሁት ቻናል 4 የተሰኘ ሚዲያ በሀገራችን ኢትዮጵያ ሰሞነኛ ምልክቶች ላይ ተንተርሶ ያሰራጨው ዘገባ ነው። ሀገር ውስጥ የሚኖረው ሕዝብ በግራም በቀኝም የሚሆነውን ይመለከታል። ኢትዮጵያ አንድ ነገር ብትሆንም የራሷ ዕጣ ፈንታ ነውና የራሱንም ፍርድ መስጠቱ አይቀርም። ነገሩን ከውጭ የሚመለከቱ አሁን ኢትዮጵያ ውስጥ አየን የሚሉትስ ምን ይመስላል? ቻናል 4 የተሰኘው ሚዲያ ያሰራጨው ዘገባ በጥቂቱ እንመለከታለን። ከዚህ ውጪ በሳውዲ አረቢያ የሚገኙት ፕሬዝዳንት ኢሳያስ አፈወርቂ የጉዟቸው ነገር ውዝግብ አስከትሏል። ኢሳያስ ገና ከአስመራ እግራቸው እንደወጣ የኤርትራ ባለስልጣናት አደረጉት የተባለው የፎቶ ፖለቲካ እጅግ መነጋገሪያ ሆኗል። ለመሆኑ የምስጢራዊቷ ሀገር የፕሮፓጋንዳ ሰዎች በፎቶሾፕ ለመስራት ያቀዱት ስራ ዓላማው ምን ነበረ? የዕለቱ የመረጃ ቅኝታችን ምላሽ አለው። ይህ ብቻ አይደለም። በአንድ ወር ጊዜ ውስጥ ከሱዳን እስከ ሳውዲ የተመላለሱት ረዘም ያሉ ቀናትን በየሄዱበት ለመቆየት የመረጡት ኢሳያስ ምን ቢገጥማቸው ነው የሚለውም ቁልፍ ጥያቄ ሆኗል። ከህዳሴ ግድብ እስከ ቀይ ባህር ድረስ ኢትዮጵያ ላይ እያሴሩ ነው የተባሉትን ኢሳያስ አፈወርቂን ጉዳይ የምንመለከት ይሆናል። አዲስ አበባና አስመራ ከሰሞኑ የገቡበትን ፍጥጫ የተመለከተው የመንግስታቱ ድርጅት አፋጣኝ ማሳሰቢያ ለሁለቱም ሀገራት ይፋ አድርጓል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ጉዳያችን አመራን። ኢትዮጵያ ወደ አዲስ ጦርነት ልትገባ ነው። ይህ በመግቢያችን ላይ የተመለከታችሁት ቻናል 4 የተሰኘ ሚዲያ በሀገራችን ኢትዮጵያ ሰሞነኛ ምልክቶች ላይ ተንተርሶ ያሰራጨው ዘገባ ነው። ሀገር ውስጥ የሚኖረው ሕዝብ በግራም በቀኝም የሚሆነውን ይመለከታል። ኢትዮጵያ አንድ ነገር ብትሆንም የራሱ ዕጣ ፈንታ ነውና የራሱን ፍርድ መስጠቱ አይቀርም። ነገሩን ከውጭ የሚመለከቱ አሁን ኢትዮጵያ ውስጥ አየን የሚሉትስ ምን ይመስላል? ቻናል 4 የተሰኘውን ሚዲያ ያሰራጨውን ዘገባ በጥቂቱ እንመልከተው። በፌስቡክ ብቻ ከ6 ሚሊዮን በላይ ተከታይ ያለው ቻናል 4 ኢትዮጵያ ውስጥ ከሚታዩ ተስፋዎች ይልቅ ጎላ ብሎ የታየው ስጋቶች ይመስላሉ። ይህ የሀገረ እንግሊዝ ሚዲያ ከሰሞኑ ባሰራጨው መረጃ 20 ዓመታት የዘለቀውን ሰላምም ጦርነትም የሌለበትን ፍጥጫ በ2010 ዓመተ ምህረት ቋጭተው የነበሩት ኢትዮጵያና ኤርትራ ከሰሞኑ ነገሮች ሁሉ ተገልብጠው በአፍሪካ ቀንድ አዲስ ስጋትና ጭንቀት ያስከተለ ፍጥጫ ውስጥ ናቸው ሲል አትቷል። ይህ ስጋት ወደ ጫፍ ለመድረስ ያበቃው በምድራችን ላይ ከባህር ጠረፍ ተገላ ግዙፍ ነገር ግን ባህር በር አልባ በመሆን ቁጥር አንድ የሆነችው ሀገር ኢትዮጵያን የሚመሩት ጠቅላይ ሚኒስትር አብይ አህመድ ቀይ ባህር ይገባናል ማለታቸውን ተከትሎ በኤርትራ ላይ ጫና መፍጠራቸው ነው ይላል። የማይናወጥ ብሔራዊ ጥቅም አላት ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። ይህ ሲሆን የድሮ ጠላቶች አሁን ወዳጅ ሆነው ብቅ ለማለት ተገደዱ ባይ ነው ቻናል 4። በሰሜኑ ጦርነት የኢትዮጵያ መንግስትን ደግፋለሁ በሚል ሽፋን ህወሓትን ለመበቀል ትግራይ የገባው የኤርትራ ጦር በክልሉ እጅግ መጠነ ሰፊ ሰብአዊና ቁሳዊ ውድመት ያስከተለው የኤርትራ መንግስት እንደሆነ ይነገራል። የኤርትራ ጦር ለፈጸመው ጥቃት አንዳችም ይቅርታ ሳይጠይቅ ተጠቃሁ ያለው ህወሓት እግሩ ስር ተነጠፈለት። ህወሓትና ኤርትራ ከ30 ዓመታት በኋላ የቀደመ ወዳጅነታቸውን አቧራ አራግፈው የተቀደደውን ሰፍተው እንደገና ለማደስ ተገደዱ። የጋራ ጠላታችን ያሉት ደግሞ የፌዴራሉን መንግስት ነው ሲል አትቷል። ሳይጠበቅ ደግሞ ሌላ ትብብር መፈጠሩን ከለንደን አዲስ አበባ እስከ አፋር ክልል ተጓዥ ጋዜጠኞችን የላከው ቻናል 4 አትቷል። እርሱም ህወሓት ኤርትራ ጋር ተባብሮ ኢትዮጵያ ላይ ጦርነት ከከፈተ ከ4 ኪሎ ጎን ተሰልፌ እዋጋለሁ ያለ አንድ ከትግራይ ጦር ያፈነገጠ ኃይል ተፈጠረ። እርሱም በነ ጄኔራል ወዲ አንጥሩና ዘውዱ ኪሮስ የሚመራው የትግራይ ሰላም ኃይል ወይንም ሐራ መሬት ነው። እንስቷ የቀድሞ መከላከያ ጄኔራል ዘውዱ ኪሮስ ይህንን ጦርነት ለማስቆም የተረፈን አንዳች ነገር የለም ስትል ለቻናል 4 ትናገራለች። የሶማሊያ የዘር ግንድ ያለው ቻናል 4 ጋዜጠኛ ጀማል ኦስማን አዲስ አበባ ሲገባ ከተማዋ ወይም መዲናዋ በጠቅላይ ሚኒስትር አብይ አህመድ አስተዳደር እጅግ እየተለወጠች ትገኛለች፣ አምሮባት ደምቃለች ሲል ትዝብቱን ያስቀምጣል። ነገር ግን ወደ ስልጣን ሲወጡ ገና በመጀመሪያዎቹ 20 ዓመታት የዘለቀውን ሰላምም
ጦርነትም የሌለበትን ፍጥጫ ቢያስቆሙም በሰሜኑ ጦርነት የደገፈቻቸው ኤርትራ ጠላት ሆና ተከስታለች። ይህ ደግሞ በሀገሬው ዘንድ ስጋትን አጭሯል ባይ ነው። አብይ በእነዚህ ጥቂት ዓመታት ኢትዮጵያ የቀይ ባህር አካል መሆን አለባት የሚለውን አቋማቸውን እጅግ አጥብቀው ቀጥለውበታል። ግዙፏና 120 ሚሊዮን የሚበልጥ ሕዝብ ያላት ኢትዮጵያ በየትኛው መልኩ የጂኦግራፊ እስረኛ ሆና አትቀጥልም ሲሉ ደጋግመው በአደባባይ ተናግረዋል። ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። ያለ ፍትህና ርትዕ የተወሰደችው የኢትዮጵያን ጡረ ሀብት ነች በሚል ለዓመታት በቁጭት የሚዘመርላት አሰብ የኢትዮጵያ ቁጥር 1 ምርጫም ዓላማም ሆናለች። ይህ ያሰጋው የኤርትራ መንግስት ከ3 አስርት ዓመታት በላይ አንቅሮ ትቶት የነበረውን አሰብ አዲስ አበባ ጋር ተባብሮ በጋራ ከማልማት ይልቅ በፍጥነት አሻፈረኝ ብሎ ጠላት መሆንም መርጧል። ለዚህ ደግሞ ያኮረፈውን የህወሓት ኃይልን አስከድቶ እንደዚሁም አማራ ክልል ውስጥ የሚንቀሳቀሰውን አንዱን የፋኖ ክንፍ ይዞ በፌዴራል መንግስት ላይ መነሳት መርጧል። ቻናል 4 በአፋርና በትግራይ ክልል አዋሳኝ አብዓላ ድረስ ዘልቆ ራሱን ሐራ መሬት ብሎ የሚጠራውን ኃይል አነጋግሯል። ይህ ኃይል በነ ጀነራል ጻድቃንና አቶ ጌታቸው ረዳ እንደዚሁም በአዲሱ ፓርቲ ስምረት ይደገፋል ቢባልም መሬት ላይ ያሉ መሪዎቹ ግን ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲያን ጥሩ ናቸው ተብሏል። ህወሓት ደግሞ የፌዴራል መንግስቱና አፋር ክልል የሚደግፉት ነው ሲል ይከሳል። ያም ሆነ ይህ በነ ደብረ ጽዮን የሚመራውና ራሳቸውን ከኮር በላይ ብለው የሰየሙ የህወሓት ጀነራሎች የሚደግፉትን ህወሓትን ከስልጣን ለማስወገድ የሚፋለሙ የሐራ መሬት ታጣቂዎች ለምን ከቀድሞ አለቆቻቸው በተቃራኒ መሰለፍ እንደመረጡ የዜና ምንጩ አነጋግሯቸዋል። የሐራ መሬት ከፍተኛ አዛዦች ከሆኑት መካከል አንዷ ከሆኑት ሜጀር ጀነራል ዘውዱ ኪሮስ ጀምሮ እስከ አዋጊና ተራ ተዋጊዎች ድረስ ዓላማችን ህወሓትን ማስወገድ ነው ይላሉ። ምክንያታቸው በሰሜኑ ጦርነት ብዙ ዋጋ ከፍለናል፣ ጭራሽ ይባስ ብሎ ለተጨማሪ ጦርነት እያዘጋጁን የሚል ነው። ትላንት ከሰራዊት ሲቀንሱን ዘወር ብሎ አላዩንም፣ የሚያቀንም አልነበረም። ምክንያቱም አብረውን የተዋጉት አዛዦች አሁን የሉም። የደረሰብን ኪሳራ ይህ ነው የሚባል አይደለም ስትል የ20 ዓመቷ ወጣት ታጣቂ ትናገራለች። ሕዙ ነው አቅጣጫ ዘብሉ መራሕትና አይፋልን ያእኽልና በቃ ያእኽልና ንሕና ናው ልምዓት ክንግስክስ እምበር በቃ ናው ቃልሲ ያእኽልና ከሲርና ኢና ኢንተርፍ ኺሳራ ከስወይረኸውናለን ቃልሲና አብዝለና ዋና ዓላማ ናትና ካብኡ ዘሎ ሓይሊ ምውጋድ መቀተና ይጭቆና ኃይለውን የተዓፋነ ስርዓት ናይ ተፈለፍ ኩገድ ምግባር እኚህ እንስቷ የቀድሞ መከላከያ ጀነራል ዘውዱ ኪሮስ ናቸው። ዘውዱ ሐራ መሬት ያለው የመጨረሻ ዓላማ የትግራይን ህዝብ በጭቆና አፍኖ ያለውን ህወሓት ማስወገድ ነው ይላሉ። ሜጀር ጀነራሏ ህወሓት ሌላ ዙር ጦርነት እናድርግ እያለ ነው፣ እኔ በዚህ አላምንም፣ የትግራይ ሰላም ኃይል ይህንን ዳግም ጦርነት ለማስቆም ነው የተደራጀው ስትልማክላለች። የትግራይ ህዝብ መሪዎቻችን ተከፋፍለዋል፣ እርስ በእርስ ጠላት ሆነው ዳግምኛን የጦርነት አውደማ ሊያደርጉን ነው የሚል ፍርሃት አለባቸው። ለዚህ ያሉት ምላሽ ምንድነው ሲባሉ ይህ አሳማኝ ምክንያት ያለው ስጋት ነው ይላሉ ዘውዷ። ስጋታቸውን እጋራለሁ፣ ነገር ግን ይህንን ጦርነት ለማስቆም የተረፈን ጥፍጣፊ አማራጭ የለም በማለት ጦርነቱ አይቀሬ መስሎ እየመጣ ነው። በቻናል 4 አገላለጽ the new war is coming ሲሉን የመለሱት። ለዚህም ነው የመሃል ሀገሩም ጠረፍተኛውም የአፋርም ሆነ የትግራይ ህዝብ ሌላ የጦርነት አዙሪት ሊመጣብን ነው በሚል ስጋት እንዲሁም በከፍተኛ ፍርሃት ውስጥ ያለው ሲል ደምድሟል። ሚሊዮኖች ተከታይ ያለው ቻናል 4 ከዚሁ ጋር በተያያዘ ዓለም ኢትዮጵያና ኤርትራ ወደ ሌላ ዙር ጦርነት እንዳይገቡ እያስጠነቀቀ ነው። ለአብነት ያክል የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ ኢትዮጵያና ኤርትራ የአልጀርሱን የድንበር ስምምነት እንዲያከብሩ ጥሪ አቅርበዋል። አንቶኒዮ ጉቴሬሽ ይህንን ጥሪ ያስተላለፉት በኢትዮጵያና ኤርትራ መካከል ግጭት እንዲቆምና ዘላቂ ሰላም እንዲሰፍን የተፈረመው የአልጀርስ ስምምነት 25ኛ ዓመቱን መያዙን በማስመልከት ባስተላለፉት መልእክት ነው። ዋና ጸሐፊው በሁለቱ ሀገራት መካከል እንደ አዲስ እያገረሸ ያለው ውጥረት ለቀጠናው የሰላም ሁኔታ አደገኛ መሆኑን በማስታወስ ኢትዮጵያና ኤርትራ በአልጀርሱ ስምምነት የገቡትን የድንበር ቃል ኪዳን እንዲያከብሩ አሳስበዋል። በዋና ጸሐፊው ቃል አቀባይ ስቴፋኒ ጁዳሪች በኩል የወጣው መግለጫ ዛሬ በኢትዮጵያና ኤርትራ መካከል የነበረውን የድንበር ግጭት በይፋ ያስቆመውና በሁለቱ ጎረቤታማ ሀገራት መካከል ሰላማዊ ግንኙነት እንዲኖር ያስቻለው የአልጀርስ የሰላም ስምምነት የተፈረመበት ወሳኝ ቀን ነው ሲሉ ቀኑን አስታውሰዋል። በመሆኑም በስምምነቱ መሰረት ኢትዮጵያና ኤርትራ በመካከላቸው ያለውን የድንበር ግጭት በዘላቂነት ለመፍታትና ዘላቂ ሰላምን ለማስፈንና የሁለቱን ሀገራት ሉዓላዊነትና የግዛት አንድነት እንዲያከብሩ የሚያዘውን የሰላም ስምምነት ቃል እንዲያከብሩ እንዲሁም ለዚህም ቁርጠኛ መሆናቸውን በድጋሚ እንዲያረጋግጡ
ዋና ጸሐፊው ጥሪ አቀርበዋል። በዚህ ረገድ ለጋራ ተጠቃሚነትና እድገት ሲባል ኢትዮጵያና ኤርትራ ከ7 ዓመት በፊት የጀመሩትን ሰላማዊ ግንኙነትና ኢኮኖሚያዊ ትብብርን እንዲያስቀጥሉ ብሎም ከቀጠናዊና ዓለም አቀፋዊ ማህበረሰብ ጋር መስራታቸውን እንዲቀጥሉ ነው ዋና ጸሐፊው በአጽንኦት ያሳሰቡት። ለዚህም የተባበሩት መንግስታት ያላሰለሰ ጥረት እንደማይለያቸውና ሁሌም ከጎናቸው መሆኑን ዋና ጸሐፊው አንቶኒዮ ጉቴሬዥ ዛሬ አርብ ባስተላለፉት ጥሪ አረጋግጠዋል። ወደ ሰሞንኛው የአስመራ ኤርፖርት መነጋገሪያ አጀንዳ እናምራ። በሳውዲ አረቢያ የሚገኙት ፕሬዝዳንት ኢሳያስ አፈወርቂ የጉዟቸው ነገር ውዝግብ አስከትሏል። ኢሳያስ ገና ከአስመራ አገራቸው እንደወጣ የኤርትራ ባለስልጣናት አደረጉ የተባለው የፎቶ ፖለቲካ እጅግ መነጋገሪያ ሆኗል። ለመሆኑ የሚስጥራዊቷ ሀገር የፕሮፓጋንዳ ሰዎች በፎቶሾፕ ለመስራት ያቀዱት ስራ ዓላማው ምን ነበረ? ኢሳያስና የውጭ ጉዳይ ሚኒስትሩን ኦስማን ሳሌህን ምስል አብጠርጥረው የተመለከቱና ጉዳዩን መነጋገሪያ ያደረጉ ወገኖች ያጋሩትን መረጃ እንመልከት። ፕሬዝዳንት ኢሳያስ ለይፋዊ የሥራ ጉብኝት ወደ ሳውዲ እንደተጓዙ የሚጠቁመው የኤርትራ የማስታወቂያ ሚኒስቴር የማነ ገብረ መስቀል በኤክስ ገጻቸው ያጋሩት ምስል በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ስለ ምስሉም ትክክለኛነትም ጥያቄዎች ተነስተዋል። ከሁለት ቀናት በፊት የማስታወቂያ ሚኒስትሩ ያጋሩት የመጀመሪያ ምስል ፕሬዝዳንት ኢሳያስና የውጭ ጉዳይ ሚኒስትሩ ኦስማን ሳላህ በአስመራ አውሮፕላን ማረፊያ ሳሉ ያሳያል። በምስሉ ላይ ፕሬዝዳንቱ ከፊት ለፊት፣ የውጭ ጉዳይ ሚኒስትሩ ደግሞ በቅርብ ርቀት ከኋላቸው ይታያሉ። ፕሬዝዳንት ኢሳያስና የውጭ ጉዳይ ሚኒስትሩ ኦስማን በአስመራ አውሮፕላን ማረፊያ በተነጠፈ ቀይ ምንጣፍ ላይ ሲጓዙ ይታያል። የማስታወቂያ ሚኒስትሩ ባጋሩት የኤክስ ልጥፍ ላይ የተያያዘው ሁለተኛ ምስል ፕሬዝዳንት ኢሳያስ አውሮፕላን ውስጥ ሲገቡ ያሳያል። የአውሮፕላኑ መለያ ኪንግደም ኦፍ ሳውዲ አረቢያ ይላል። ምስሎቹ በአንድ እይታ እምብዛም ጥያቄ ላያጭሩ ይችላሉ። በትኩረት ሲታዩ ግን የተለያዩ የምስሎች ክፍሎች አጠራጣሪ መሆናቸው ይስተዋላል። በተለይም አጠራጣሪ ሆኖ የሚታየው የውጭ ጉዳይ ሚኒስትሩ የኦስማን ምስል ነው። የቢቢሲ መረጃ ማጣሪያ ቢቢሲ ቬሪፋይ ምስሉ ላይ ምርመራ ማድረጉን ዘግቧል። የውጭ ጉዳይ ሚኒስትሩ ምስል ላይ ከወገባቸው በታች ያለው ጥላ ተፈጥሯዊ እንዳልሆነ አረጋግጫለሁኝ ብሏል ቢቢሲ። ምስሉ ላይ አንዳች አርትዖት መደረጉን በዋነኛነት የሚጠቁመው የውጭ ጉዳይ ሚኒስትሩ ምስል ላይ የሚታየው ጥላ አቅጣጫውና ቀዩ ምንጣፍ ላይ የሚታይበት ቦታ ከሰውነታቸው ተፈጥሯዊ አቋም ጋር የተመጣጠነ አለመሆኑ ነው። የሰዎች ወይም የቁሳቁስ ምስል ላይ ብርሃን ሲያርፍ የሚፈጠረው ጥላ ከሰዎቹ ወይም ከቁሳቁሱ አቀማመጥ ጋር የሚጣጣም መሆን አለበት። ቢቢሲ ቬሪፋይ እንዳረጋገጠው በውጭ ጉዳይ ሚኒስትሩና በፕሬዝዳንቱ መካከል ጥላ አይታይም። በምስሉ ላይ የሚታየው ጥላ መነሻው ከፕሬዝዳንቱ አንጻር ገዘፍ ብሎ ከሚታይ ሰው የተነሳ እንደሆነ ማወቅ ይቻላል። በፕሬዝዳንቱ እግሮች መካከልና በምንጣፉ ላይ የሚታየው ጥላም ተፈጥሯዊ አይደለም። የፕሬዝዳንቱ ቀኝ ትከሻ ከሚኒስትሩ ግራ ክንድ ጋር የሚገናኝበት ቦታ ላይ ቀይ መስመር ይታያል። የሚኒስትሩ ምስል ከበስተቀኛቸው ካለው ግለሰብ ጥላ ጋር ይጣረሳል። ከቀኝ ያለው ግለሰብ ጥላ ቀዩ ምንጣፍ ላይ አርፎ ወደ ሚኒስትሩ ሲቃረብ ተፈጥሯዊ ባልሆነ መንገድ ደብዝዟል። የውጭ ጉዳይ ሚኒስትሩ ጫማም እንግዳ የሆነ ገጽታን ተላብሷል። የሚኒስትሩ ጫማ ፕሬዝዳንቱን ጨምሮ ሌሎች በምስሉ ላይ ካሉ ሰዎች ጫማ ጋር ሲነጻጸር ልዩነት አለው። የሚኒስትሩ ጫማ ደብዘዝ ያለ ሲሆን እንደ ሌሎቹ ሹል ሆኖ አይታይም። ምስሉ ላይ አርትዖት መደረጉን የሚጠቁመው ሌላኛው ማሳያ የሚኒስትሩ ትከሻና ጭንቅላት ነው። ምስሉ የተቆረጠ ወይም ከሌላ ምስል የተወሰደ መሆኑን ይጠቁማል። አሊያም ከመካከላቸው የነበረ ሰው ምስል ተቆርጦ ወጥቶ ሊሆን ይችላል። የሚኒስትሩ ትከሻ ከፕሬዝዳንቱ ምስል ጋር በሚገናኝበት ቦታ ያለው ቀለም ምስሉን ለማመሳሰል ሙከራ መደረጉን ያሳያል። ፕሬዝዳንቱና ሚኒስትሩ በሪያድ አውሮፕላን ማረፊያ አቀባበል ሲደረግላቸው እንዲሁም ከሳውዲ መሪዎች ጋር ውይይት ሲያደርጉ የሚያሳዩ ምስሎችን የማስታወቂያ ሚኒስትሩ የማነ በኤክስ ገጻቸው አጋርተዋል። እነዚህ ምስሎች የውጭ ጉዳይ ሚኒስትሩ በሳውዲ የሥራ ጉብኝት ላይ መገኘታቸውን የሚያረጋግጡ ሆነው ሳለ በአስመራ አውሮፕላን ማረፊያ ሳሉ የሚያሳየው ምስል ላይ ቅንብር ወይም አርትዖት ማድረግ ለምን አስፈላጊ እንደሆነ ግልጽ አይደለም። ምናልባትም ለፕሮቶኮል ሲባል ወይም ምስሉን ለማሳመር ተብሎ የተደረገ ሊሆን እንደሚችል የቢቢሲ ቬሪፋይ ባልደረባ ግምቱን ያስቀምጣል። ሌላኛው ግምት የውጭ ጉዳይ ሚኒስትሩ ምስሉ ሲነሳ ራቅ ብለው ከሆነ ለማቅረብ የተደረገ ሙከራ ሊሆን ይችላል ነው የተባለው። ውድ የሸገር ታይምስ ቤተሰቦች የመረጃ ቅኝታችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።